ምትለው አሳሳች ለመጥላት አትፈልግ ሰበብ ስራይ ካልተመቸህ አድብ ላፍህ አይቅደመው ስድብ ከቻልክ ደጋግመህ አዳምጠው ለራስህም ጊዜ ስጠው ካልተመቸህ ለውጠው እየመረረህ አጧት መድኃኒት ለአዋቂ አይጋትም መጠላላቱ ምን ጥቅም ከክፋት ከመጥፎ ግጥም ዝሙል ጊዜ አይነግዝም ዝሙል ጊዜ አይነግዝም ዝሙል ጊዜ አይነግዝም አዎ ዝምታ አይነቅዝም ዝም ማለት ይሻላል ውዶቼ ዝም ሁሌ አይነቅዝም ነው ዝም ማለት ሁሌ አይነቅዝም ነው እንደዛ ብቻ ደስ ይላል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ ደህና ናችሁ ወይ ከኔ ጋር ሁሉ ሰላም ውዶቼ እሽታ በጣም ይኖራል ብዬ አስባለሁ ማለት እንደማይረብሻችሁ ተስፋ አደርጋለሁ የዚህ ኪችን ነኝ ያለውትና የኪችኑ የፍሪጁ ድምጽ በጣም ይረብሻል ወይ እኔማ ጆሮዬን አደንቁሮታል እና ውዶቼ እንዴት አደራችሁ ደህና ናችሁ ከኔ ጋር ሁሉ ሰላም ሁሉ መልካም ድምጼን ከፍ ለማድረግ እሞክራለሁ ማለት ነው በልጦ ለማስበለጥ ከዛ ከፍሪጁ ድምጽ የኔን ድምጽ ለማስበለጥ እሞክራለሁ እና በደንብ እንደሚሰማችሁ ተስፋ አደርጋለሁ ብቻ ደህና ናችሁ በተረፈ ሀይሚዬ እንግዲህ በቲክቶክ መታለች ሽርብትን እያለች እንግዲህ ቡታጅራ ሂደው ይሁን አላቅም ያው ቡታጅራ ቅርብ ነው ትላላችሁ ከአዲስ አበባ ወደ ቡታጅራ ቅርብ ነው እያሉ ነበረ የሚባል ነገር ሰምቻለሁና ያው ሂደዋል ማለት ነው ዞሮ ትላንት ነው ይመስለኛል ሄዱት እና ሀይሚዬ እንግዲህ ወይ ቡታጅራ ሆና ይሆናል ቤቱን በደንብ አላስተዋልኩትም ግን ቤቱን ብቻ የሄደች ይመስለኛል ሄደዋል ብዬ አስባለሁ እስካሁን ማለት ነው ልብስ ምናምን አዘጋጅ ሲላት አልነበር ሃይ ብዬ ትላንትናማ በቃ እና ይመቻቸው ለማንኛውም ፍቅራቸውን እስከ ዘላለም ብለናል ቤተክርስቲያን ምናምን ሂዳ አለ አይደል የስቶሪ ያደረገችው አለና ሃይሚዬና ብሩኬ የኛ ተወዳጆች የኛ ድምቀቶች የሚዲያው መሪዎች ማለት ነው ሁሌም ወደፊት ለጥላት ቦታ አለመስጠት ለተሳዳቢ ቦታ አለመስጠት ነው ያው ሁሉም ሰው እንግዲህ ሚዲያ ላይ ስትኖሩ ሁሉም ሰው ያድንቀኝ ማለት አይቻልም አንዳንድ ሰዎች አይጠፉም ጥላት ግን ይኖር ነው የሚባለው ውዶቼ ያው ብዙ ጊዜ ይለዋለሁኝ ጥላት ይኖር ይባላል እነሱም ያውቁታል ይሄን ነገርና ማለት ጥላት ሲኖር ነው እናንተ የምትጠናክሩት ምናምን እና አንዳንድ ኔጌቲቭ ሰዎች ከሌሉ ሰው መበርታት አይችልም ብዙ ጊዜ አላ አይደለ ይሰንፋል ምናምን ነገርና የሚያበረታው ሞርዛን ጥላት ነው እንድትበረቱ የሚረዳችሁ ጥላት ነው ማለት ጥላት ሲኖር እናንተ ትበረታላችሁ ምናምን ላይክ ተረድታችሁኛል ብዬ አስባለሁ ለማንኛውም ጥላቶቻችሁን ፈጣሪ ያያዝላችሁ ከመጥፎ ነገር ከክፉ ነገር ሁሉ ይጠብቃችሁ ግን አንዳንዴ ሁሉም እንደዚህ አለ ማን ከሌ እንደዚህ አለ እነሱ እንደዚህ አሉ ተብሎ እንትን አይባልም ማለት ነው ማለት ለነዛ ሰው ቦታ ለመስጠት ነው ማለት ነውና ተሳዳቢዎች ምናምን እንግዲህ ልቦና ይስጣቸው ማለት ነው ለማንኛውም ሰላማችሁ ይብዛልኝ ትላንት እንግዲህ አሪፍ ቪዲዮ ነበር የተለቀቀልን ግን ወዶቼ እንትኑ ምንድነው ቻናሉ ቀዘቀዘ እንዴ እያስደሰተኝ አይደለም ቪው ማለት ነውና የገባችሁ ላይክ አድርጉ እዩላቸው ምንድነው እናንተ ሁሌ እኔ ግን ሰው አንዳንዴ ይገርመኛል የምሬን ነው አሁን ያኔ ከ200 ቪው በላይ ስታዩ የነበራችሁ ሰዎች የት ሄዳችሁ ነው ይሄ ቪዲዮ አሁን ምን ሆኖባችሁ ነው ማታዩት እንዴ የፍቅር ቪዲዮ ሲሰራ በቃ እንደዚህ ነው ምናምን ማለት የፍቅር ቪዲዮ አሁን ባለፈው ሲሰሩ በጣም ብዙ ቪው ነበረው ምናምንና ላይክ እንደዚህ ደግሞ በአንዳንድ ነገሮች ሲመጡ ሰፖርት አድርጉ እዩላቸው ቪዲዮአቸው ምናምንና አንዳንድ ደግሞ ምላሽ ተሰጠን ብላችሁ የተቀየማችሁ ሰዎች ካላችሁ ደግሞ ምላሽ አንዳንዴ ቦታ እኮ መልስ ያስፈልጋል እኮ ሰው ናቸው እነሱም ይሰማቸዋልና ያው በዛ ምክንያት እንደሆነ ምናልባት ብዬ ነው ብቻ ግን ያው በቂ ነው እኮ ይሄም ከበቂ በላይ ነው ኦሬዲ ቪው ከ100,000 በላይ ካለ አሪፍ ነው የሚባለው ማለት ነውና ግን ደግሞ እንደ በፊቱ የሚያስደስት አይደለም ኢቭን አሁን እስካሁን ስንት ነው የብሩኬ ቪው አሁን 130 እንኳን አልገባም እኮ መሰለኝ አይደል
ስለዚህ ያው የሀይሚዬም እንደዛ ትላንት በጣም ቅጥል እያደረገኝ ነበረ ማለት ነው። እንዴ ምንድነው አይንቀሳቀስም እንዴ እያልኩ ማለት ነው። እና እየገባችሁ ላይክ ሼር እያደረጋችሁ እዩላቸው ማለት ነው ውዶቼ። ቲክታክም ላይ እንደዚህ ሼር ምናምን እያደረጋችሁ እንትን በሉ እና በቅርቡ እንግዲህ አዳዲስ ነገር ይፈጠራል፣ አዳዲስ ነገር ይመጣሉ፣ ደሳስ የሚሉ ነገሮች ይመጣሉ ብዬ ተስፋ አድርጋለሁ። ማለት ደግሞ ብዙዎቻችሁ ምን አለ አንዳንዴ ያሰባችሁትን እንኳን ትንሽ ያዝ ብታደርጉት፣ ዝም ብላችሁ መናገር ማውራት ማለት በትናንትና ቪዲዮ ሽምግልና ይሆናል ምናምን እያላችሁ እንትናችሁን ማን ነው ብዙ ሰው እንደዚህ ብሎ ነበረ ማለት ነው። እና ማለት እንዴት ነው ታዲያ? ቆይ ሽምግልና ከሆነ ሀይሚዬ ማወቅ የለባትም እንዴ? ብሩኬ እኮ ሀይሚ ማወቅ የሌለባት ነገር ነው ምናምን ነው ያለው ማለት። እኔ ግን እንደሚመስለኝ የሆነ ወይ ሌላ ሰርፕራይዝ ይሆን አላውቅም። ያንም እናንተ ያስባችሁትን አስቤያለሁ። ግን እንዴት ታዲያ ሽምግልና ምናምን ሲባል አይነገርም እንዴ? ማለት እሷ ማወቅ የለባትም እንዴት ነው አላውቅም። እንዴት ነው የሚሆነው ውዶቼ? ማለት ላይክ ተመካክረው አይነት ነገር አይደለ ይሄ ነገር የሚሆነው? እንዴት ነው መነገር የለባትም ነው? ብቻ አላውቅም። ብቻ ያሰበው ነገር አለ ብሩኬ። እንግዲህ ፈጣሪ ያሳካልህ ወንድሜ። ሰርፕራይዝ ይሆናል ወይም ደግሞ እናንተ ያሰባችሁት አይነት ነገር ይሆናል ብዬ አስባለሁ። ብቻ ግን እኔ ከተወሰነ ጊዜ በኋላ አለ አይደል በጣም ደስ የሚል ነገር ምናምን ደስ እያለኝ ነው ደስ እያለኝ ነው ብያችሁ ነበራ እና ብዙዎቻችሁ የዛ አይነት ስሜት እየተሰማችሁ ነው እንግዲህ ምናምን እና እንደው እንደዚህ እንደ ቸኮልን መቼም ያኔ በቃ ያንን ቀን ማየት ፈለኩ። በቃ ጎጎ ሰዎች ያንን ጊዜ ለማየት ላይክ እንደዚህ ብዙ ሰው የጓጓንለት ብዙ ነገር እንትን ያልንለት ብቻ ፈጣሪ ከመጥፎ ነገር ሁሉ ጠብቆ ለእንደዚህ ለትልቅ ቁም ነገር ያብቃልን። ሀይሚዬና ብሩኬ ይለያሉ። የኛ ተወዳጆች ደግሞ ቡታጅራ ሂደው እንግዲህ በተለያየ ነገር ይመጣሉ። ሀይሚዬ እንግዲህ ከጋሽዬም ጋር እንደምትመጭ ተስፋ እናደርጋለን፣ ከማዘርም ጋር እንደምትመጭ ተስፋ እናደርጋለን ምናምን። አንዳንዴ ብሩኬ ጠፋ ሲልብሽ ምናምን ከማዘር ከጋሽዬ ጋር እንደምትመጭ ተስፋ እናደርጋለን ማለት ነው። ብሩኬ ደግሞ የጀመርከውን ነገር ፈጣሪ ያሳክቶልህ ደስተኛ የምትሆኑ ያድርጋችሁ እና ውዶቼ ጥሩ ነገር እየተመኛችሁላቸው ቻናላቸውንም ሼር እያደረጋችሁ ምናምን ፏ ብትንበሉ፣ አትጨናነቁ፣ ከስድብ ከመጥፎ ነገር እንውጣ አለ አይደለ? በቃ አሁን ላይ ደግሞ በፊት ብሩኬን እንትን ሲሉ ሲሳደቡ የነበሩት አሁን ያቀብጡታል። ሀይሚዬ ሲሳደቡ የነበሩት አሁን ያቀብጧታል ምናምን ላይ እንደዚህ ደግሞ አዲስ ፋሽን ተጀምሯል። ቀጥሉበት። እሱ ነገር ጥሩ ነው፣ ወድጄዋለሁኝ እና በዚሁ ቀጥሉበት ባይነኝ እና ከጸብ ከምናምን ከንትርክ እርስ በርስ ምናምን ከመጨናነቅ ምንም የሚመጣ ትርፍ የለም። ትርፉ በቃ አለ አይደል የስደት እህቶቻችሁ ጋር መቀያየም ከዛ ደግሞ ምናምን ምንም የሚጠቅም ነገር የለውም። ገባችኋ? በዚህ ሙድ ብትቀጥሉ ግን ደስ ይላል ብዬ አስባለሁ። እና ውዶቼ መልካም ጊዜ ይሁንላችሁ፣ መልካም ቀን ብያለሁ። ባይ ባይ።